አባታችሁን ለማትወዱ ሰዎች ወይም ደግሞ የአባት ፍቅር ለማይገባችሁ ሰዎች ይሄ ቪዲዮ ይጠቅማችኋል አባቴ ለኔ ጥሩ ሰው አይደለም ለሚሉ ሰዎች ይሄን ቪዲዮ ላኩላችሁ እናቴ ማጥቻለሁ የኔ ልጅ የደከመት መስላለ ምሳል በላህ ማለት ሁሉ ጊዜ ይመስለኛል አባቴ እኔን አይወደኝም እናቴ ለክልሉ እግር ኳስ መረጡኝ ቀጣይ ገብቼ ልጫወት ነው የኔ እግር ኳሱን ተመጀመሪያ ትምህርት ላይና ገንዘብ ላይ ትኩረት አድርግ አሁን ህፃን ልጅ አይደለም መች ለኔ ትኩረት ሰተምታቀው ነው መቼስ ለቤተሰብ ጊዜ ሰተምታቀው ነው ልጅ በደንብ ይታይ ጋይስ ይታይ ተቀማችሁ ልጅ ለምንድን ነው እንደዚህ የምትሆነው ምንም ቢሆን እኮ አባትህ ነው እስቲ ንገሪኝ ላንቺም ሆነ ለኔ የትኛውን ጊዜ ሲሰጣይ ተሽው ነው ሁሉ ጊዜ ትንሽ ችግር ሲፈጠር መጨው እሱን ተይው እስኪ እንደ አባት አንድ ቀን አክፎኝ ያውቃል ታውቂያለሽ አንዳንዴ ብቻዬን ቁጭ ብዬ አስባለሁ ለምንድን ነው የአባትነት ፍቅር የሌለው ለምንስ ነው ልጁ በመሆኔ የማይወደኝ ብዬ አስባለሁ አባትህ ይወዳል አዎ አባትህ በጣም ይወዳል ልጅ አንዳንድ ጊዜ ቆም ብለህ አስብ ምኑን ገና ሳይነጋ ሁሉን ከንቅልፉ ሳይነሳ ነው ወደ ስራ የሚወጣው በስራ ራሱን ለኛ አድክሞ ሁሉም ከተኛ በኋላ ነው ወደ ቤት የሚመጣው በእጆቹ ተሸክሞ የሚመጣው ዕቃ ለኛ እንጂ ለራሱ አይደለም በቁጥሮች መሃል መፍትሄ የሚያገኝ መስል ሁሉ ጊዜ ሂሳብ ይሰራል ለምን ይመስላል አብዛኛዎቹ ሰዎች አባታቸውን ሲያቅፉ ማታዩ እናንተ የምትመለከቱት ዝምታውን እንጂ የተደበቁትን የደከሙ አይኖች በጠቆሩ መጋረጃዎች የሚያደርጋቸው ወርቅ ተክባሮቹ ማለቂያ የሌለውን ፍቅርና መስዋዕትነት በጭራሽ አትመለከቱ የኔ ልጅ ማን ደህና ነህ ብሎ ጠይቆት ያውቃል ልጄ ተናዶብህ ወይም ጠልቶ ሳይሆን የሚረዳው አጥቶ ግራ ገብቶት ጨንኮት ነው እንጂ ጀግናው አባት ወደ ትዝታ ከመቀየሩ በፊት ሂድና ቀፈው ከባድ ተደብቆ ኢየሱስ ብር ሲያስቀምጥ እዚች ዓለም ላይ ፋዘር እንደማቀፍ የሚጨንቀኝ ነገር የለም ሁሉም ሰው ጋር ነው እባክህ አራው አባቴ በጣም ለኔ ክፉ አባት ነው የሆነብኝ የእንጀራ አባቴ ነው የሚመስለኝ የሚሉ ሰዎች አሉ ኢትዮጵያ ውስጥ ማለት ነው እንግዲህ እናትና አባቶቻችን እነሱ ከመጡበት ቤተሰብ አንፃር ለኛ ልክ ነው ብለው ያሰቡትን ነገር ሰጥተውናል የኛ አባቶች ፍቅራቸውን በመኖር እንጂ በመናገር አይገልጹምና አባታችሁን የምትወዱ ሰዎች እስኪ ኮሜንት ስር እድሜያቸውን እንዲጨምርና እግዚአብሔር አምላክ በጤና እንዲጠብቃቸው ኮሜንት አድርጉ አባታችሁ ጋር ቂም ያለባችሁ ሰዎች ደግሞ ከአባታችሁ ጋር ሰላም አውርዳችሁ እንድትኖሩ ወንድማዊ ምክሬ ነው ለማንኛውም አባቱ ተረዳው ልጅ የቪዲዮ ይገባዋልና አባታቸው ለማይረዱ ወይም ያባት ጥንካሬ ላልገባቸው ሰዎች ይሄን ቪዲዮ ላኩላቸው ቤተሰቦች ተመልሼ መጥቻለሁ ሰላም እንደምን ቆያችሁኝ አሁንም ወደ አዳዲስና ትኩስ ወደሆኑ መረጃዎች እናመራለን ማለት ነው በቀጥታ ወደ ቪዲዮዎቹ እንለፍ እንደኔ ማን ነው ሶሊያና ሄራኔ ናፈቁት ማን ነው በጣም እነዚህ ልጆች ናፍቀውኛል ሌላ አባታቸው ደስ እንደሚል አበባው ለምንድነው አበባው ያው ባለፈው ስለነበረ ሽልማት በማስመልከት ኮንግራቹሌሽንስ ብለህናል ሳይፍሻዬ ይገባሃል በጣም ነው የምንወድ እግዚአብሔር ያክብርልን አብሮጁሌሽን ብያለሁ አብሮጁሌሽን ምን ነው አሳቃችሁ በእንግሊዘኛ አልተለመደም በደንብ መስላየ ነው ስለዚህ ለዛ መልካም ምኞት ነው ማለት ነው ይሄ መልካም ምኞት ነው ዊሽን ያረግንልህ ወድቅ ብላችኋል ደግሞ ትልቅ ሆናችኋል በጣም አደጉ እናቴ ነው ማደግ ይቻላል እንግዲህ ሴቪ አፈን ማለግ ነው አሁን ስንት አመት ሆናችሁ ማለት ነው አሁን ወደ 9 አመት በስማ ወረዘም ማረጋችሁት 9 አላችሁ 9 በጣም ረጅም ቁጥር ስለሆነ ነው አንተ ሀዝሎተይ አሬ ለለ ነው የሚያዝናኑት በኢየሱስ በጣም በሚገርም ሁኔታ አሁን ስሰማ ጭራሽ በእናንተ ህይወት ታሪክ ላይ የተመሰረተ አጭር ፊልም ሰራችሁ መዝሙርም ሰራችሁ መዝሙር ሰርተናል ዋው አሁን አርቲስት እየሆናችሁ ነው እንዴ
እንደዛ ነገር ያረጋናል እንደዛ ያረጋናል አረበስ ሶሊና ሄራኒ ማይኔ ማሮች በስ እንዴት ደስ እንዴ በጣም አሁን እኮ ፊልማችሁን ለማስተዋወቅ ነው የመጣችሁት እዚህ ማለት ነው አዎ ፊልማችንን ያው መዝሙራችንን ማግኘት ከፈለጋችሁ ያው ሁለት ዩቲዩብ ነው ያለን ሁለቱንም ሰብስክራይብ ማድረግ ትችላላችሁ እሱ በማርያም ሄራኒና ሶሊያና ነው እዚህ ጋር አረግላችሁ ሶሊያና ሄራኒን ሶሊያና መንፈሳዊ የሚለው በቃ እዚህ ጋር ያረኩላችሁ ዩቲዩብ ቻናል የነሱ ነው ሰብስክራይብ አድርጓቸውና አይጠገቡም እነዚህ ልጆችና እንደኔ ከናፈቋችሁ ማለት ኮሜንት ስር ፍቅራችሁን ግለጹላችሁ እጅግ በጣም ጣፋጭ የሆኑ ልጆች ናቸው ማለት ነው ጣፋጭ በቃና ድንቅ ልጆች ላይ ሲቀርቡ ያኔ ታስታውሳላችሁ ከዛ ሴፉ ላይም ቀርበው ይሄ አይናቸው ለመሰራት ወደ ውጭ ሲሄዱ ምናምን ታስታውሳላችሁ ከዛ አሎን ሲል ደግሞ ተመልሰው ግን እኛ አይን አለን ከምንለው ሰዎች በላይ ልባቸው በቃ ብርሃን ነው ቃላት ሊገልጽልኝ አይችልም ምን ያህል እንደምወዳቸውና እባካችሁ ኮሜንት ስር ፍቅራችሁን ግለጹላችሁ ሴፊሻን እንግዲህ በዚህ መልኩ እንኳን ደስ አለ ብለዋል ማለት እዛው ሴፉ ስቱዲዮ እንቆያለን ይሄን ቪዲዮ እስኪ አይተነው እንመለስ ፋኖ ቤተሰብ ያኔም እኮ ብያለሁ ሰይጣኑ ዞር ሲል ነገር ጥሩ ይሆናል ብለናል አሁን በጥሩ መስማማት መግባባት ነገሮች ተፈቱ ዋው እግዚአብሔር የተመሰገነ ይሁን ሰው ሲታረቅ ደስ ይበላል ጋይስ ምናልባት አሁን ዛሬ አመጣዋችሁ ወደ ፊት እድሜያችን እየጨመረ ሲሄድ የሰይፉ ቤቢስ ፕሮግራም ወደ ኋላ ሲታይ የሆነ እዚህ ጋር ጠብ ነበረ እና ያ ጠብ እዛው ላይ ቆመ ማለት ነው እና ትውልድ ወይም ደግሞ ወደ ፊት የሚመጣው ሰው የነዛ ሰዎች ምን ሆኑ ቢባል ተጣልተው ነበር አለመግባባት ነበር መጨረሻ ላይ ግን ታረቁ እንዲባል ነው እናንተም ተስማምታችሁ ስለመጣችሁ ከልብ ነው ማመሰግነው አመስግኑ ራሄል ምትባለች እሷ ነች ለመጣረቃችን መንገድ የሆነችው እሷና አንድ የነፍስ አባት አሉ እሳቸው አንድ ላይ በመሆን እነሱን እንግዲህ እዚህ ደረጃ ያደረሱ እነሱ ናቸው ይገርም ዘይብርካ ሮሃማስ ደስ ይላል አዎ በመጀመሪያ ሲንጀምረው እሱ ትንሽ ታሞ ነበርና ከጓደኞቹ ሰማው ቴክስት አረኩለት ታመ ነበር ማለት ላይ ኦ ምን ነው ናውቂ ህመሙ ራሱ አላቆም የሆነ ጭንቀት ህመሙ ናፍቆት ነው ይመስለኛል ምን መታመሙ ሰማሽ ከዛ ቴክስት ሰማውና ቴክስት አረኩለት ከዛ በኋላ ማውራት ጀመርን በቃ በዛው ያወራን ጭራሽ ሚዳውለው ቴክስት የሚያደርገው የሚያጨናንቀው እሱ ሆነ አይደለም አገረሽ አሁን እዚህ ላይ ምን ይገባል መሰላችሁ እንደቀኝት ባንድ የከረመ ፍቅር አቤት ደስ ማለት የታቸው ካሳ አራራቀል ደሞ እሺ ከዛ በዛ መልክ ስናወራ ቆየንና ያው አዝማሚያው ስናወራ ታቋለ መቼም አወኩት ከዛ የመታረቅ ፍላጎት በሚለው ያው እኔ እዛው ላይ ነኝ እዚህ እንደነበረው ማለት ነው ምንም እኔ ጋር የተቀየረ ነገር አልነበረም በቃ ስናወራ በቃ ፍቃደኛ ነው ራሄልን አማከርኳት ያው ትንሽ ጓደኛዬ ነበረችና ከዛ ይሄ ነገር የልጅ እንዳይሆን የቃቃ ጨዋታ እንዳይሆን ለምን ማቃቸው የነፍስ አባት አሉ ብላ ከሳቸው ጋር አገናኘችን ያ ሂደት ደግሞ አንድ ወር ፈጀ ያው ጓደኛዬ ኑሮች ንስሐ ስንገባ ድጋሚ ይሄ ነገር እንዳይፈጠር ብዙ ስንሆን አንድ ወር አልፈጀብንና ከዛ ያው የኛን ነገር ደግሞ ህዝቡ አውቋል ስንጣላ በደንብ በሰፊው ታውቋልና ዝም ብለን አንድ ላይ ላለመሆን ወደ ሚዲያ ፎርማሊቲውን በተጠበቀ መልኩ አወጣ ነው ሰው እንዲያውቅ የሰው አስተያየት ምክንያቱም ጎራ በባልና ሚስት መሀል የማይገባው ብዙ ጊዜ ለዛ ነው በተቻለ መጠን ሰው የፍቅር ግንኙነት ያላቸው ሰዎች ሲሸመግል መጠንቀቅ አለበት ምክንያቱም ዞሮ የገጠሙ ቀን መሀል ሰፋሪ የሚሆን ብዙ ሰው ይኖራልና
የሰውን አስተያየት እንዴት አያችሁት? ዞራችሁ በመታረቃችሁ ጥሩ ነው። እንግዲህ ቤተሰቦቼ ሀብትሽና ሩሃማ ታርቀዋል። ያው ታውቃላችሁ ቤተሰቦች። በጣም የሚገርመው ነገር ደግሞ እንግዲህ ሚዲያ ላይ ሩሃማንም ሲሳደቡ የነበሩ ሰዎች አሉ። ኩላሊቱን ወስደሽ እንዴት ታረጋለሽ ብለው ሲቀጠቅጡን ነበር። ለማንኛውም ሰይፉ ይሄንንም ፓርት ጠይቋቸዋል፣ አሰማችኋለሁ። ግን ከዛ በፊት ቤተሰቦቼ ሰሞኑን እጅግ በጣም መነጋገሪያ የነበረው ጉዳይ ሌላው ምንድነው የፌደራል ፖሊስን ዩኒፎርም አመሳስለው ለብሰው መኪና ዘርፈው ሊጠፉ ሲሉ የተያዙ ሰዎችን ሰምታችኋል። መቼም እኔ ራሴ አቅርቤላችሁ ነበር። ትላንት ደግሞ ሴፍሻ ያንን ተግባር የፈጸመው ጀግና ትራፊክ ፖሊስ ስቱዲዮ ድረስ ጋብዞ ጠይቆታል። ሳጅን ፋንታው አለው እዚህ ያለው ሰላም ነው? እግዚአብሔር ይመስገን። ያው እንግዲህ በአክብሮት እናመሰግናለን ለሳጅን ፋንታው። ብዙዎች እንግዲህ ሳምንቱን በተለይ አንተን ሲያሞግሱ ነበር። የሳምንቱ ምርጥ ጀግና ተብለሃል። አይገባውም፣ ይገባዋል። ሳጅን ፋንታው ፋዘር ብዙዎች እንደውም አባቱ ነው ወይ ያሉ በስም መመሳሰል። በትራፊክ ፖሊስነት ምን ያህል ጊዜ? 8 ዓመት። 8 ዓመት። አው 2010 ቅጥር ብዙ ጊዜ ካሜራ ነገር የያዘው ነገር ነው አደባባይ ላይ ሲወጣ የሚታወቀው እንጂ ብዙ ጊዜ እንዲህ አይነት ነገሮች በተለያዩ ቦታዎች ላይ ሊከሰቱ ይችላሉ። ያንተ ለየት ያደረገው እንግዲህ የወታደር ልብስ ነው የለበሱት አይደል? አስመስለው። አዎ የወታደር ልብስ አስመስለው ነው። አዎ ግን እንዳየሁ ልብሱን አሁን ፌክ እንደሆነ አውቃለህ አንተ? እንዳየሁ ሳያቸው አስመስለው ነው የለበሱት። እነሱም ወታደር አይደሉም ማለት አይመስሉም። አዎ ምንድነው የተፈጠረው? እስኪ ንገረን። አንተስ ጉዳዩን እንዴት በዚህ ደረጃ ወንጀለኞች መሆናቸውን አውቀህ ልትይዛቸው ቻልክ? እነሱን ወንጀለኛ ብዬ የገመትኳቸው እንዳጋጣሚ በምድብ ላይ ተመድቤ ያለው ወደ ጃክሮስ አካባቢ ዩኒቲ መጣጣፊያ እንደ ተራምዶ ከተዋርከት ተብሎ የሚጠራው ቦታ ላይ ምድብተኛ ነበርኩና እሺ እዛ ላይ እያለሁ ባልደረባ እታች ቪዥን አካባቢ ያለ እዚያ የተመደበው ሰውን ገሎን ይመጣል ቀጥታ በሬዲዮ ገሎ ሲል እኔ ደነገጥኩና መንገድ ሙሉ በሙሉ ነው የዘጋው። አጠቃላይ በዋናው መንገድ ሙሉ ዘጋው ወንጀለኛን ለመከታተል ማለት ነው። ልክ እዛ ዘግቼ እየተከታተልኩ እያለሁ ወንጀለኞች በግራ አቅጣጫ ላይ ወጡት። ምክንያቱም ይታወቃል ህገወጥ መንገድ አይሄዱ። ቪትስ መኪና ናት ኮድ 2 ቢ ልክ እዛ ላይ ለ1 ሚሊዮን ቆም ያለው ፊት ለፊት በግራ ሲመጣ ቆም ስል ሚታኛ ነው የሆኑት። እኔ ላይም ቀጥታ መጡ። ሊገጩ እኔ ላይም ገቡ። ሲገቡ ዘለልኩ፣ አመለጥኩ። ሁኔታውን ሳይ አልተመቸኝም። ሞተር አጠገብ ያለ ሞተሬን አስነሳውና ሳይራን እየረኩ ተከተልኩ። በግራ አቅጣጫ ነው የነዱት። መኪና እየገጩ ምን እያሉ ሄዱ። ኢማጂን ለደርስ ሲል መኪና ገም ተገጨ። ራሱ እግሩን ሰበረ መኪና በግራ አቅጣጫ እንትን መንገድ አካፋ ያለችና እሷ ላይ እግሩን ሰበሩ። ልክ ደርሼ ተሰብሮ መኪና ካቆሙ በኋላ ወረዱ አልኳቸው። ሚሊታሪ አስመስሎ ለብሷል። እንግዲህ ሚሊታሪ የለበሰ ሰው ይሄን ያህል ወንጀል ሰርቶ አይድም፣ ይቆማል። ህጋዊ ቢሆን የሆነ ድርጊት የመሪው ድራማ አይፈጥርም። ህጋዊ ሰው እነሱ እንዲተኛው ሆኖ ስለሄዱ ደረስኩ። ወረዱ አልኳቸው። ምን አይነት ቅሽም ነው? ቀጥታ ምንድነው ያሉት? አትይዘኝም፣ ሰራዊትንን አትይዘኝም፣ ሚሊታሪ ነው የለበስነው አሉ። አይ እንዲህ ማለት አችልም ይያሉ ቀጥታ እግራዎቼ በእግር መሮጥ ጀመሩ። መሮጥ ጀመሩ እንግዲህ በእግሩላ መሮጥ ጀመሩ ማለት ነው። ጋይስ ኢማጂን ማለት በቃ ላይክ በጣም ከበ ፊልም ነው የሰሩት። ብቻ በእግርም ሮጡ በምንም በመጨረሻም ይሄ ጀግና ፖሊስ እንግዲህ በቁጥጥር ስር አውሏቸዋል ማለት ነው። መኪናውን የሆነ ሴት ነበር የምታሽከረክረው፣ እሷን አስገድደው ነው መኪናውን የዘረፉት ነው የተባለው አይደል? እዚህ ላይ ነው የደረስኩ። ከያዝኩ በኋላ መረጃውን ደረስኩ። ምንድነው የተባለው? ሴትኛውን ገፍትሮ ዘሉ ይጣሉት። ጥለው ነው መኪናውን ጥለውት ያለውን የሰውራቸው ይዞ ስታሽከረክሩ ተጠንቀቁ። በጣም አደጋ ነው የተከታተልኩ። አሁን ደህና ሆነ ሴትዮውን መረጃውን አላገኘው መከምና ውስጥ ነው እንዳሉ ነው የሰማው። የሴትዮውን መረጃ ብዙ አላገኘው። ለማንኛውም ግን ንብረቷን በተመለከተ ተሯሩጦ እነዚህን ወንጀለኞች እጃቸውን አንገታቸውን ይዞ ያው ለህግ አቅርቧል። ለሳጅን ፋንታውን ግን እንዴት ነው የሳምንቱ ምርጥ? ሳጅን ፋንታውን አይ በጣም ደስ ይላል።
ብዙዎችም ሲጠይቁ ነበረ እንዲህ አይነት ጀግኖች ሲኖሩ ወደፊት ማምጣት ጥሩ ነውና ሌላም ጀግና እንዲፈጠር ያደርጋል ያገባኛል ስሜት ሰርተው የሚበሉ ሰዎችን ማበረታታትም አለብን እንዲህ ደግሞ የተለያየ ድራማ እየሰሩ በፕሮዳክሽን ኮስት የሚዘርፉትን ደግሞ አጋልጦ ይዞ ለህግ ማቅረብ እንደነ ሳጅን ፋንታውን አይነት የጀግና ልብ ይፈልጋል ለሳጅን ፋንታውን ለምን በድጋሚ ባካችሁ ምስጋና ይገባዋል አሁን በዚህ ተቀጥላለህ እቀጥላለሁ ምክንያቱም ለህዝብ ነው አዳራዬን ተቀብዬ ነው የወጣው ለህዝብ ማቆም አለብኝ ጎበዝ ምክንያቱም ግዴታዬም ነኝ እንጀራዬም ነው ህዝብ ማለት ሀገር ነው ህዝብ ሲኖር ነው እኛ የምንኖረው ሚሊታሪ ህዝብ ስለሆነ ለህዝብ እኔን ዛሬም ነገም አልተሳሰም ህይወቴ ምክንያቱም እነዚህ ሰዎች አስመስሎ ለብሷል ሚሊታሪ የለበሱት መሳሪያ ሊይዙ ይችላሉ ሊጎዱም ይችላሉ ምክንያቱም እኔን ጎድቶ ለህዝብ ነፃ ቢወጣ ምንም ችግር የለውም ምክንያቱም በስም ሚሊታሪ ለብሶ በስም ለሰራዊትን ከመሰደብ እኔም መስዋዕት ከፍዬ የሌሎች ነፃነት በዋታ ህዝብ በሰላም ወጥቶ እንዲገባ ባረክ እኔ ምንም አይሰማም የአዲስ አበባ ፖሊስ ባልደረባው ሳጅን ፋንታውን አለምነህ ስለሰራው ጀግንነት በድጋሚ ምስጋና ይገባዋል ለማለት ነው ጀግና ማራጅ ጀግንነትን ካዩ በኋላ እንደው ለጀግናማ ትንሽ ነገር ይገባዋል ያው ትልቅ ነገር ቢገባህም ግን የስጦታ ትንሽ የለውምና ሎሚያድ ሱፐርማርኬት አያትና ሱፐርማርኬት እንግዲህ ለብዙዎች ግልጋሎት በመስጠት ይታወቃሉ ለሳጅን ፋንታውን አለምነህም የ50,000 ብር ጊፍት ካርድ አበርክተውልሃል 50,000 ብር በጣም ያው እንግዲህ ባላችሁት መሰረት ሳጅን ፋንታውን እዚህ ነው ፋዘርን አመስግናችሁ ሸኙልኝ እስኪ እናመሰግናለን ያያችሁትን ይመስላል በጣም ደስ ብሎኛል እኔ ማርያምን ነው ብላችሁ በጣም ደስ ብሎኛል መሌ ምንድነው የኔ ያካበርከው ካላችሁ በቃ የሚሰራ ሰው ፊት ለፊት አመታችሁ ስታሞግሱ ስታበረታቱ አልገባችሁም ከኋላ ያለ ሰራዊት እንዴት እንደሚነቃቃ ማለት ነው ሴፍሻ ማርያም ጀግና የጀግና ስራ ነው የሰራው ይሄን ሰው ያምጣታችሁ ፊት ለፊት ጥሩ ነው የሰራው ስለዚህ ይሄ ይገባሃል ብላችሁ ስላመሰገናችሁ ትልቅ ነገር ነውና ቤተሰቦች እናንተ የተሰማችሁን ሐሳብ አስተያየት ኮሜንት ስራ አስቀምጡልኝ ወደ ቀጣይ ቪዲዮ እናልፋለን አማጅን ለመተዋወቅ በሄድክበት የምስራች ስትሰማ ዳዲ መጣች እንዴት ነው እዚህ ጋር ሁኚ እስቲ እሱ ማውራው ነገር ምን ነው ጋሽ ና የኔ ሰላም አይደል እሺ መጣው ምንድን የኔ ልጅ ወይ የሆነ ነገር ላስቸግር እርሶ ተንበርክከው እኔ አልቆምም ጋሽ ምንድነው እኔ ልጆች ተቸገር ምንድነው ታውቃለህ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው ከና አምስት እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት በሱ ያልፍልኛል ብዬ ተጠብቅ እሷ ደግሞ አንተን ይዛብኝ መጣች በጣም ይቅርታ ሌላ ዳ ተጨመሩበት የኔ ልጅ አሁን ለሷ ከደና ቤተሰብ የተገኘ ልጅ አግኝቼላታል ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጀና ተዋት ያው ጋጂ እርሶ እንዲመጁት እርሶ ተዋኑትን እንዲያራግፉ ቅንቅኖት እንዲለቆት ብዬ ለርሶ ምቾት ብዬ ፍቅሬን አልተው ተዋለ ፍቅር እኮ ብቻውን ጋሻ ነው ጠባቂ ነው ፍቅር እኮ ብቻውን ጉልበት አለው ፍቅር እኮ ሀያ የኔ ልጅ ከተውቃት 1.5 ያንተ ነው አካፍላለሁ ብቻዬን ማልበላም ሀያል ገንዘብ ነው ብርታት ገንዘብ ነው ተስማማን ተዋታለ ትውቴን ያባታው እንዴ አርተ ነገራት ሜሮን ገዛህ እንዳምጤ እባክሽ ሜሪም ቀረና ሜሮን በሰላም ላይ ፍቅር ይኸውልሽ ድህነትን ያላሸነፈ ፍቅር ብቻውን እርግማን ነው አባትሽ ሄደና ቤተሰብ ያዘጋጅቶልሻል እሺ ቢያቸው ስሚያቸው ይሄ ልጅ አይሆንሽም ተይው ናባዬ ምን ማለት ነው አልሆንሽም ከሮከሩ ምን ነው የምትይው አባትሽን አሰሚያቸውም ነው ምንድነው የሚባለው ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው ስሚያቸው ነው በቃሽ አልፈልግሽም ትራንስፈር አረጋለ የፈጠና አካውንት ላክልኝ በቃ 5.5 ጥሎሽ ተገኝቶ አስቡት የደሃ ልጅ አገባለሁ ብላ ልጅቷ አንቧ ከረዩ ስትል አባት ማለት ነው በዚህ መልኩ ቀብድም ቢሆን አሲዞ ያስለቅቃል እንጂ አይፋታም ኤኒዌይስ ግን ገንዘብ ፓወሩ ምን ያህል የት እንደደረሰ ምናይበት ነውና ክሬቲቭ አዋርድ ላይን ሰው ይምረጡልኝ በእናታችሁ በእኔ ስም ዶሚኔት ይችላል ማርያም ትችላለ ሌላ ምን ይባላል አባቢ ይመች ወደ ቀጣይ ቪዲዮ ስናልፍ ደግሞ ቤተሰቦቼ ስራ ለሚንቀውና ስራ ለሚያንቋሽው ወይም ደግሞ ለኔ ቢጤው ማለት ነው ስራ ለሚመርጠው
ይሄ ቪዲዮ ላኩለት በእናታችሁ ፍቅር ቶሎ ድርጅቱን መርቀን እንመለስኛ ነው የሚጠብቁት ቶሎ በይ ምን አይነት ድርጅት እንደምናስመርቅ ሳትነግረኝ ታጣድፈኛለህ እንዴ ምን አስቸኩልሽ ስንደርስ ታየው የለ እሺ ምንም ነገር እየታየኝ አይደለም ምኑን ነው የምንመርቀው እዛ ጋር ያለው ባልዲ ይታይሻል አዎ እሱ ነው የምንመርቀው ድርጅት የዚህ ድርጅት ባለቤቶች አባይና ጓደኞቹ ናቸው የሚሰሙት ሽንቱ ማሽናት ስራ ነው ማንኛውም ሽንቱ የመጣበት ሰው እዚህ ባልዲ ላይ በመሽናት 10 ብር ይከፍላቸዋል እነሱም የሞላውን ባልዲ ሽንቱ ሸተተኝ ብለው ሳይጸየፉ ገንዘብ እስካስገኘ ድረስ ሁሉም ስራ ክቡር ነው ብለው ሽንቱን ደፍተው መልሰው ባልዲውን አጥበው ያስቀምጣሉ እንዲህ ያደረጉ በቀን 300 400 ይሰራሉ ኢማጂን ስማችሁን እንተዋወቅ ጉላት አቤ ነው ባላል ምን ያህል ጊዜ ሆናችሁ ይሄን ስራ ከጀመራችሁ ሁለት ወር ነው ሆነ መሰለኝ ሁለት ወር ይሄን ስራ ለመጀመር ሐሳቡ እንዴት መጣላችሁ ያው ሰዎች የመጡ የሽኑ ሲያስቸግሩን ሽታው ምንም መከራ ስለሆነ ቢያንስ ለኛ ምን ሳይም ለምንም ትንሽ እናገኛለን ብለን በጣም ደስ ይላል በቀን ምን ያህል ትሰራላችሁ 300 400 እስከ 500 በቃ እስከ 1000 ምን እንሰራበት አጋጣሚ አለ ሽንቱን ወስዳችሁ ስትደፉ ምናምን ግን አያጸይፍም ምን ችግር አለው ስራ አይደል ስራ ክብር ነው ማልሰረቅ አቃጠፍን ምን ችግር አለው ስራ ነው ስራ እስከሆነ ግዴታችን ነው መስረቅ ብቻ ነው ጽያፍ ይመቻራዳል እኔም እንግዲህ ልመርቅላችሁ በደስታ ድርጅት ምርቃት ላይ ነን ዋጋው ስንት ነው 10 ብቻ ይሄው 10 ሺህ ብር ከፍዬ መርቂያለሁ በርቱ 10 ሺህ ብር ነው የከፈልኩት እንግዲህ 999 ሺህ ይቀረኛል እየመጣው ሸናለሁ ቻው እሺ ይህ ድራማ አይደለም በሚያስተምር በሚያዝናናና በድራማ መልክ የሚሰሩ ሰዎችን በአቅማችን የምናግዝበት ባርኮት ይችላል አባቴ አዲሱ ኮንተንታችን እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ ባርኮት አድቨርታይዚንግ እኛም እንግዲህ እየሰራን ነውና ፎሎውና ሼር ያደረጋችሁ ደገፍ አድርጉ ይመቻችሁ ወይ ጉድ ሱፍ ለብሰ የመጣው ፖፖ ለመመረቅ ነው ፖፖነቱ ላንቺ ነው ለነሱ ድርጅት ነው This is the key በቃ ጋይስ እንግዲህ ፖፖነቱ ለኛ ነው እንጂ ለነሱ ገንዘብ ያስገኘላቸው ነው ኤኒዌይስ ግን ሽንት ሳይጠየፉ እየደፉ አይ ነው ጋይስ እዚህ ቪዲዮ ላይ ያላችሁ ራሱ በጣም ብዙ የማዳም ቅመሞች ያላችሁ የሰው ሽንት ቤትም ያጠባችሁ የሰው ኪችን ያጸዳችሁ የሰው ቤት ያጠባችሁ ህይወታችሁን ለመቀየር ቤተሰቦቻችሁን ለመለወጥ ወንድም እህቶቻችሁን ለማስተማር ዋጋ የምትከፍሉ አላችሁ ለናንተም ይገባችኋል በጣም ወዳችኋለሁ በጣም ክብር አለኝ ለማንኛውም ግን እነዚህ ልጆች እንደዚህ አይነት ሰዎችን ማገዝ የምትፈልጉ ባርኮት ይሄው ቲክቶክ አካውንቱ እዚህ ጋር እየሄዳችሁ አውሩት በኢንቦክስ አናገሩት ከሱ ጋር አብራችሁ ኮላብ አድርጋችሁ መስራት ትችላላችሁ ኤኒዌይስ ይህ ድራማ አይደለም የሚለው ኮንተንቱ በቃ ያበደ ነው ማለት በቃ ያበደ ነውና ትችላለህ ቲክታክ ክሬቲቭ አዋርድ ደግሞ ሌላ እንዲበላ የምፈልገው አንዱ ሰው ይሄ ባርኮት ነው ማለት ነው ለማንኛውም ቮት አድርጉት ስለሚችል ነው ባይዘው ዝም ብሎ ይሄ መልኩ ደስ ስለሚለኝ አይደለም ፐርሰናሊ አላቀውም ግን ይችላል በቃ ወደ ቀጣይ ቪዲዮአችን ስናመራ ደግሞ ቤተሰቦቼ እጅግ በጣም የሚያስገርም አስተያየት የሰጠው ኮሜዲያን እሸቱ እንግዲህ በብዙዎች ዘንድ መነጋገር ሆኗል እሸቱ ምን አይነት አስተያየት ነው የሰጠው እስኪ አይተነው እንመለስ ይሄንን ከላይ የምታዩትን ቪዲዮ እንደ ቀልድ ቤት ገባውና ምሳል በላ ከፈትኩት በሞባይል ነው የከፈትኩትና ይሄ በፍጹም በሞባይል መታየት የለበትም ብዬ ገና በ5 ደቂቃ ውስጥ ወደ ቴሌቪዥን ዞርኩኝ ቴሌቪዥን ላይ ከፈትኩት ምሳዬ በላው ነው እና ወጡ አለቀብኝ ቤት ውስጥ ማንንም ስለሌለ ወጡ አለቀብኝና ተነስቼ እንዴት ወጥ ልጨምር ማለት ወጥ መጨመር አልቻልኩም ያንን ያወቁት 44ኛው ደቂቃ ላይ ሲደርስ ነው ቪዲዮ 44 ደቂቃ ሙሉ እንጀራው ራሱ ደረቀ ከዛም በኋላ ግን ተነስቼ ወጥ መጨመር አልቻልኩም ቪዲዮውን አይቼ እስከመፈጽመው ድረስ ማቋረጥ ያልቻልኩት ቪዲዮ ምን አይነት በህይወቴ በጣም ብዙ ነገሮች ሰምቻለሁ በጣም ብዙ ትምህርቶች ብዙ መልእክቶች አዳምጫለሁ ከዚህ ቪዲዮ በኋላ ይሄኛው መልእክት ለኔ የሚፈጸም ትንቢት ነው እንደው የኔታ መጋቢ አዲስ እሸቱ በመንዘላዘል ከማባክ ነው ከኔ እድሜ ላይ 1 አመት ቀንሶ ይስጦት እግዚአብሔር አሜን ብዙ በኃጢአትና በከንቱ ነገር የሚባክን እድሜ ብዙዎቻችን አለንና ከኛ እድሜ ላይ እግዚአብሔር ቀንሶ እርሶን 500 አመት 600 አመት ያኑርልን አሜን ለኢትዮጵያ አድባር ጥላ ከለላ ነው እኔ እርሶ ያው አይነ ስውር ነው ይባላል ግን እኔ ያው አይነ ስውሩ እኔ እንደሆንኩ ነው የገባኝ አይነ ስውሮች እኛንን እንጂ እርሶ በእውነት በሰማያዊ አይን የሚያዩ በህሊና በልብ በነፍስ የሚያዩ እንደውም እንኳን አላዩ ሁሉ በውስጤ እስክል ድረስ ነው የተሰማኝ በቃ እና የኔታ እንደርሱ አይነት
እውነቱን የሚነግረን አባት አያሳጣን። እንደርሱ አይነት በሚገባን ልክ ቤተክርስቲያኗን በሚገባት ልክ የሚገልጻት አባት አያሳጣን። ምክንያቱም መስማት የምንፈልገውን ብቻ የሚነግረን ስለበዛ እውነታውን የሚነግረን እንደዚህ ልብን ረፍ የሚያደርግ ነገር ከሰማውን ቆይቻለሁ። የኔታ አባቴ በእውነት ለኢትዮጵያ ባለውለታ ኖት። ታሪክ አይረሳዎትም። ቀዳሜ ጸጋም ተባረክ። እንዲህ አይነት ሰምተን ማናቀው ነገር ሰምተን ነፍሳችን እፎይ እንድትል ልባችን እንዲረጋጋ ነገን ከማበላሸት እንድንድን ሀገራችንን ከመፍረስ የሚታደገውን እውነት ስለነገሩን በእውነት የኔታ አሜን አሜን 500 ዓመት ኑሩልኝ ነው የምለው። ሌላ ምንም አይደለም። አሜን በሉቆ እግዚአብሔር ይባርክ። ቀዳሜ ጸጋ እንግዲህ ከአራት ቀን በፊት ነው ይሄንን ቪዲዮ ያየሁት። ይሄን ስሜቴን ግን እንደተለቀቀ ነው ቪዲዮን ያየሁት። እናገራለሁ እያልኩ ግን ያው ስሜቴን በደንብ በምን ቋንቋ ልግለጸው ምን ላይ ልተንፍሰው ብዬ ሲጨነቅ ቆይቼ አሁን ካቅሜ በላይ ስለሆነብኝ ነው መኪና እየነዳውን ቢሆን ይሄን ነገር የተናገርኩትና በጣም በጣም ቀዳሜ ጸጋን ቀንዲል ሚዲያን እግዚአብሔር ይባርካችሁ። ይሄ ነው የምለው። ሌላ ምንም አይደለም። የኔታ አመሰግናለሁ። ምን አይነት ፖድካስት ቢሆን ነው ጋይስ? እንግዲህ እኔ በጣም ማለት ለማየት ጓጉቻለሁ እና ይሄን ቪዲዮ እንደጨረስኩ የመጀመሪያ ስራ የሚሆነው ይሄን ፖድካስት ማየት ነው። እንግዲህ መጋቢ አዲስን እኔ በጣም ነው የምወዳቸው። እንዲወደዱ ብለው የሚያወሩ ሰው አይደሉም። በሆነ ግሩፕ ለመወደድ ብለው የሚናገሩ ሰው አይደሉም አባታችንና ኤኒዌይስ ግን አይቼ እኔም ልመሰክር እችላለሁ። ወደ ሌላኛው ቪዲዮ እንለፍ። ይሄ ምንድነው? ይሄ ይታያል። ይሄ ማን የመታት? ፊቷ እንደዚህ ቀይ እስኪሆን ድረስ ማለት ነው። የመታችኋት ትላንትና ማታ ነው አይደለ? ቀላል ነገር ቢሆን እስካሁን ድረስ ይጠፋ ነበረ። ጆሮዋ የሆነ ነገር ቢሆን እችልች ነገ ከነገ ወዲያ በሕክምና ማትመለሰው ነገር አድርገባት ቢሆንስ? አብርሽ እችልኝ እንዴ ሴት ልጅን እንዴት በጥፊ ትመታለህ? ከዛም ባለፈ ቢያንስ በምን አይነት መንገድ ብታስባት ነው ልጅቷን በዚህ ልክ የምታሰቃያት? ማን አንተ ምንድነህ እንዴ? ጆሮዋ ቢደፈን ነገ ከነገ ወዲያ አንተ ምን የምታደርግላት ነገር አለ? ሪስኩ ትወስዳለህ? ምንም ላላረግም እችላለሁ እና ደግሞ ምንም ነገር ላያገባኝ ይችላል። ግን ደግሞ የተናገረችኝ ንግግር አሁንም ቢሆን አንተ ያልተረዳኝ ነገር ቢኖር እሱ ነገር የፈለገ ነገር ትናገር፣ የፈለገ ነገር ትበለ ከፈለገች አብሽ አንተ ተቆርቁረን አሁን እኛን እየወቀስከን ያለ ነው። አዎ በደንብ ነው የምቆረቆርላት። እሺ በደንብ ተቆርቁረላት ፍቃ ይችላል እንዴ? የፈለገ ነገር ቢሆን እንደሞታለን ያልኩህ መነጋገር ይችላል። የፈለከውን ነገር እኔ ከዛ በፊት ሩም ውስጥ መታችኋል አይደለ? ሩም ውስጥ መተን ተነጋግረናል ምናምን በቃ እንደቀልድ ነገሮችን አለፍያቸዋለሁ። ግን ደግሞ መምታት ደረጃ ከደረስክ አንተ በጣም ጠግባል። ጠጋብ የሚያስተነፍስልህ ነገር ያስፈልጋል ማለት ነው። እሺ ይችላል እንዴ አብርሽ? እሱም ብቻ ሳይሆን ጀመረ በአብርሃም በኩል ስለማቀናው እንጂ አሁንም ቢሆን ማሳሰር ይችላል። ገባ ህግ ቦታ ሄዳለሁ እቺ ነገ ወዲያ ፖሊስ ጣቢያ ሄዳ እንደዚህ ሆኛለሁ ብላ በማሳፈነውኝ እንዲህ ያደርጉኝ ነበር ብላ ብትናገር በእርግጠኝነት 2 ዓመት 3 ዓመት እንደምትገባ ማመን አለበት። አሳስሪኝ ምን እንደሚመጣ አንድ ላይ ነው። ምን ተፈጥሮ ነው ጋይስ? በአብርሃምና ሄርሜላ መሃል ምንድነው የተፈጠረው? እንደዚህ አይነት ወከባ እና ደግሞ ሄርሜላን ፈረንጁ የሚባለው ልጅ እየመታት ነው መሰለኝና ችግር ተፈጥሯል። ብቻ የሰማችሁ ወይም ያያችሁ ምስክር መሆን የምትችሉ እስኪ ኮሜንት አድርጉ። ማስረጃ ልሰብስብና እስኪ ምን እንደተፈጠረ እውነታው ላይ ልድረስ። ሄርሜላ ምን አድርጋ ነው የምትመታው? ምን አድርጋ ነው እንደዚህ የሚሆነው? እስኪ እናንተ ሐሳባችሁን ስጡ። እስኪ አማርኛ ሰማም እንዴ? ያማችኋል እንዴ? ለኔ አማርኛ አያገባሽም። እጅሽን አንቺ ሲጀመር እኮ እንዴን አትንካኝ። እሱን አይደል እንደ ያቀፍኩት አትንካኝ። እንዴ ፈረንጁ ግን ግራ እያጋባኝ ነው ያለው። ኧረ በእናትህ ፈረንጁ እንደ ጅራፍ አስጨዋት የምር እንዴ አብርሃም ምን እንዲሆነች እንደሆነ እያየ ነው። እኔ እኮ እሺ ተውን እናንተ ምን ያናደዳችሁ? እሺ ያው ይለቀቁት ቀፈው። እሺ አንተ ከፈለክ ጓደኛ ወንድሜ ነው ቀፈው አቅፈዋለሁ። ችግር የለም ቀፈው በቃ ያው ከዛ እኔ እንዳንተ አልቀናም። አይዞህ ቀፈው። ቆይ ምንድነው የሚያናድድህ አንተ? ቆይ ለምን ተናደድክ አንተ? ብዙ ነገር ሊያናድድ ይችላል። ፈረንጁ ምን ያናድድ? የእሱ አክት ለምን ያናድዳል አንተ? ያናደኛል። በቃ ሳያት አትመቸኝ። አለቀ። ማወቅ ነው የምፈልገው። ሳያት አትመቸኝም አንተ አማርኛ እኮ ካልተመቸች ለምን ትፈልጋታለህ? ለምን ትከታተላታለህ? ለምን ከህይወቱ አትወጣም እንዴ? በቃ ማትመቸው ከሆነ እኮ እኔ አንተ ካልተመቸኝ ያለህበት ቦታ አልሄድም። በቃ እሷ ውጪ ብላ መሽወጣች እንዴ? እኔ ውጪ ብያታለሁ። ምን አለችኝ? ለኔ አስቀይማኛለች ብያለሁ። እኔን በድላኛለች ብያለሁ አላልኩም አይደለ? ይሄ ጉዳዩ ባለቤት እንደዚህ እየተናገረ ነው አይደል? ፈረንጁ አንተን ያቆያት እኔ አይደለሁም። እኔ ሰውን ማቆየት አቅም የለኝም። ፈጣሪ ነው ሰውን የሚያቆየው እዚህ ምድር ላይ። ያሞን ፈጣሪ ይሰጣል። አንተ ነው የምትጠቀምበት። አሁን አንተ ግን አጠቃቀሙ አለ። ወሬ ባናወራ ትርፍ ወሬ እያወራሁ አይደለም፣ እየተመከርክ ነው። ምክርም ለአንተ ስድብ መስሎ ከታየ ይምሰል፣ ችግር የለውም።
እየተመከርክ ነው ያለው እየተመከርክ ነው ያለው ዛሬ ህፃንነት ልጅነት ይዞ ማለት ነው ነገ የምትጎዳው አንተ ነህ እኔ ዛሬ የምታወጣቸው ለሚያልፍ ቀና የማያልፍ ቃል አትናገር ገባ መጥፎ ቃል አወራ እንዴ በዚህ ልክ ምን ያወራል ከማውራትም አልፎ እኮ እቺ ልጅ በጥፊ ነው አይደል መታት ያ ይገባታል አሁን ልደግማ ይችላል አንተ ብዬ ነው ዝም ያልኩት እስኪ አንተ ወንድ ነህ ነካት እኮ ልደግማ ይችላል አንተ ብዬ አንተ ጀግና ወንድ ነህ በቃ ነካት ወንድ ነኝ አንተ ብዬ ነው ወንድ ነኝ አልኩህ እኮ ነካታ ታዲያ ለአንተ ብዬ ነው እስካሁንም ዝም ያልኩት ምንድነው ቆይ ሄርሜላን እንደዚህ ይዘዋታል ማለት ነው እዛ ጀማውስ ምን አርጋ ነው ጋይስ እስኪ ሄርሜላ ምን አድርጋ ነው ኮሜንት አድርጉ እኔ አልገባኝም እና የገባችሁ ነገር ካለ አስረዱ በርግጥ እሷ አብርሃም ላይ የምትለጣጠፈው ምናምን ነገር ለሚስትየው ሊያናድድ ይችላል ለማን ለሩታ ሊያበሳጭ ይችላል እሱ ላይ የምትለጣጠፈው ነገር እንጂ አሁን ወንዶቹ ለምን እንደሚናደዱ ደርሰው ብስጭት የሚሉት መታፈቅራት ጎና አፈቅርሻለሁ በላት ግን ምክንያታቸው ምን ይመስላችኋል እናንተ እስኪ ኮሜንት አድርጉ እኔ ስላልገባኝ ነው ቤተሰቦች የገባችሁ ነገር ካለ አስረዱኝ እኔ አልገባኝም የምሬን ነው ማለት ለማንኛውም ቤተሰብ ለዛሬ ያመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበር በቀጣይ በሌላ ባበደ ቪዲዮ እንመለሳለን ማለት ነው እስከዛ ግን ሰላም ለእናንተ ይሁን ወዳችኋለሁ ይሄን ቪዲዮ ስታዩ ድምጽ መረበሽ ምናምን ተፈጥሮ ሆነ በጣም ይቅርታ ያው እዚህ እኔ ምኖርበት ህንጻ ላይ ስራ እየሰሩ ስለሆነ ነው ምንም ማድረግ አልችልም በጣም ይቅርታ ሰላም ለእናንተ ይሁን